ሰኔና ሰኞ ገጠመ እና ምን ሆነ? ሚዲያው ሁሉ ስለ ሰኔና ስለ ሰኞ ያወራል። የሰኔና የሰኞ ሐረግ በአማርኛ ቋንቋ ሁለት ዋና ዋና ትርጉሞች አሉት። አንደኛው እና የተለመደው የአማርኛ ምሳሌያዊ አነጋገር ድንገቴ፣ አጋጣሚ ማለት ነው። በዕለት ዕለት ኑሯችን ሰኔና ሰኞ ሆነብኝ ማለት ሳናስበውና አስቀድመን ሳናቅደው ድንገት የተፈጠረ አጋጣሚን ወይም ያልተጠበቀ ውዥንብርን ለመግለጽ የምንጠቀመው ነው። ሁለተኛው የዘመን አቆጣጠርና የባህል እምነት ነው። ሰኔ የኢትዮጵያ 10ኛ ወር ስም ነው። ሰኞ የሳምንቱ ቀናት አንዱ ነው። ባህላዊ ትርጉሙ በቀድሞ ዘመን አባቶቻችን የሰኔ ወር መጀመሪያ ሰኞ ቀን ከዋለ የቀንና የወሩ መገጣጠም እንደ ክፉ ቀን ወይም መጥፎ አጋጣሚ፣ ለምሳሌ ድርቅ፣ ጦርነት ወዘተ ምልክት አድርገው ይቆጥሩታል። ሆኖም ግን ይህ ሳይንሳዊ መሰረት የሌለው አጉል እምነት እንደሆነ በስፋት ይነገራል። በተጨማሪም ይህ አባባል የመነጨው ከጥንት የህብረተሰብ ግንዛቤ ነው። ሰኔ የክረምት መግቢያ ወር በመሆኑ ዝናብ፣ ብርድና ጭቃ የሚጀምርበት፣ ገበሬውም በስራ የሚወጠርበት እንጂ ወጣ ገባ ለማለትም ለደስታ ብዙ የማይመች ወር ተደርጎ ይታያል። ሰኞ የሳምንቱ የመጀመሪያ ቀን እንደመሆኑ መጠን በሳምንቱ መጨረሻ እረፍት ቅዳሜና እሁድ በኋላ ሰዎች ወደ ስራ የሚመለሱበትና የስንፍና እና ወይም የድካም ስሜት የሚበዛበት የከበደ ቀን ተደርጎ ይወሰዳል። ሁለት አስቸጋሪ ወይም መጥፎ አጋጣሚ በአንድ ጊዜ ተደራርበው ሰውን ሲያስጨንቁት ሁኔታውን ለመግለጽ ይነገራል። ለምሳሌ አንድ ሰው ቀኑን ሙሉ ራስ ምታት አሞት ብሎ ማታ ደግሞ መብራት ቢጠፋበት የምን ሰኔና ሰኞ መግጠም ነው ሊል ይችላል። ህመሙና የመብራቱ መጥፋት ተደራርቦበት ማለት ነው። መጥፎ ላይ መጥፎ መደራረብ ወይም ያልታደለ ክፉ ግጥጥሞሽ ማለት ነው። በእርግጥ ዘንድሮ ሀገራችን እያየች ካለው አሳር አንጻር ሰኔና ሰኞ ሆነብን ቢባል አያስወቅስም። አሁን ላይ እየታዩ ካሉ አሳዛኝና አስከፊ ሁኔታዎች በመነሳት ማለት ነው። ብዙዎች ይህ የሰኔና የሰኞ መገጣጠምን ከክፉ ዕድል ጋር ማገናኘት የደሃ ሀገራት ብቻ አድርገው ይቆጥሩታል። በሚገርም ሁኔታ ግን በርካታ የዓለም ሀገራት ተመሳሳይ በሆነ መልኩ የማይወዷቸው ገዳችን አይደለም የሚሏቸው ቀናትና ቁጥር ግጥጥሞች አሉ። ለምሳሌ በጣሊያን ዕለተ ዓርብ 17 ላይ ከገጠመ በፍጹም ደስተኛ አይደሉም። በግሪክ ማክሰኞ ዕለት 13 ከሆነ እንደዛው። በአሜሪካም የትኛውም ወር ዓርብ ዕለት ቀኑ 13 ላይ ከዋለ እንደ መጥፎ ዕድል ይቆጠራል። ለዚህም ምክንያታቸው ከክርስትና ጋር የተያያዘ ክስተት ነው። በተለይም ከዓርብ ስቅለት በፊት የጸሎተ ሐሙስ ቀን ክርስቶስን ጨምሮ ከሐዋርያት ጋር 13 ሰዎች ተገኝተዋል። በቀጣዩ ዓርብ ቀን ደግሞ ክርስቶስ ተሰቅሏል። ስለዚህም 13 እና ዓርብን ገጣጥመው አይወዷቸውም። ታዲያ አለመውደድ ብቻም አይደለም። ዓርብና 13 የገጠመበት ቀን በዕለቱ ከአልጋቸው የማይወርዱ፣ ከቤታቸው ንቅንቅ የማይሉ፣ አሞኛል ብለው ከሥራ የሚቀሩ ጥቂት አይደሉም። በኢትዮጵያ ታሪክ ውስጥ የሰኔና ሰኞ ጉዳይ በብዙ ይነሳል። ሰኔ 1 ቀን ሰኞ የመኪና መንገድ በግራ በኩል መሆኑ ቀርቶ በ1933 በፊት እንደነበረ በስተቀኝ ሆነ። ያ እንዲደረግ የታዘዘበት ቀን በ1956 ሰኔ እና ሰኞ የገጠመበት ቀን ነው። ታዲያ መቀየሩን ብዙዎች አልሰሙ ኖሮ ግራ እያዩ ሲሄዱ በቀኝ በኩል
ቀኝ እያዩ ሲሄዱ በግራ በኩል ባላዩት መኪና ተገጭተው በዕለቱ በደረሰ አደጋ ብዙ ሰው ሞቷል። እናም ከዛ በኋላ ሰው ምን ሆንክ ሲባል ሰኔና ሰኞ ገጥሞብኝ ይላል። ይህ ታዲያ በከተማ እንጂ በገጠር እንደዛ አይደለም። መከራ የደረሰበት ገበሬም ቢሆን ሰኔና ሰኞ ገጥሞብኝ ይበል እንጂ አርሶ የሚበላና ለሚመገብ ገበሬ ሰኔ ከምንም ከማንም ጋር ይግጠም ተወዳጅ ወር ነው። እንዲያውም ሰኔ ላይ ወደ ስራ ሲገባ ከሰኞ ጋር ቢገጥም የተሻለ ነገር አገኛለሁ ብሎ የሚጠብቀው ነው። የሰኔ ትርጉሙም የዘር ወር ሰናይ ማለት ነው። ምንም እንኳ በከተሞች ለሚገኙ መስሪያ ቤቶች ሰኔ የበጀት መዝጊያ ወር ቢሆንም ለገበሬው አዲስ የሥራ ዘመን መጀመሪያ የእርሻ ጊዜ ነው። ሰነፍና ጎበዝ፣ ጠንካራ ደካማውም የሚለይበት የፈተና ወርም ነው ሰኔ። እያንዳንዷ የሰኔ ቀን ለገበሬው ወርቅ ናት። ከዚህ የተነሳ ይመስላል ከአፄ ኃይለ ሥላሴ በፊት በነበሩት የነገስታት ስርዓት ወቅት ገበሬን በፍርድ ቤት ለሰኔ ወር መቅጠር ክልክል ነበር። በሰኔ ወርና በስራ ቀን የሚሞት ሰውም ቢሆን ቀባሪው እስከዚህም ነው የሚሆነው። አንድ ዘመዱ በሰኔ ወር በስራ ቀን የሞተችበት አልቃሽ አንቺስ አበዛሽው ቅዳሜ የመሞትሽ እሑድ አትሞቺም ወይ እንደ ድህነትሽ በማለት ያንጎራጉረው ለዚህ ነው ይባላል። በበልግ ወቅት የተዘራው እህል የሚታጨደውና የሚወቃው በሰኔ ወር ነው። በሸዋ ኦሮሞዎች ዘንድም ሰኔ የሰርግ ወር ነው። ይህም የሆነው ሰርግ ከልምላሜ ጋር ሲሆን መልካም ይሆናል ተብሎ ስለሚታመን ነው። በመከር የተጠቁት የቤት እንስሳት መውለድ የሚጀምሩበትም ወቅት ይኸው ሰኔ ነው። የተለያዩ ፍጥረታትም ክረምትን እንዴት እንደሚያሳልፉ መሰናዳቸውን የሚያጠናቅቁበት ወር ነው ሰኔ። እንደ ጉንዳንና ንብ የመሳሰሉት ጉሃን ፍጥረታት በበጋ ያዘጋጁትን ወይም ያጠራቀሙትን ቀለብ እየተመገቡ ክረምቱን ከሞቀ ቤታቸው ውስጥ ሆነው ለማሳለፍ ወደ የሰፈራቸው የሚያቀኑበት፣ አዋፍም ከፊሎቹ ወደ ሩቅ ቦታ የሚሄዱበት ነው። በ1956 በተደረገው የመንገድ ለውጥ ሰኔና ሰኞ ሲገጥም ክፉ ነው የሚል ስሜት እንዲፈጠር አንድ ምክንያት መሆኑን ከላይ አንስተናል። ታዲያ መለስ ብሎ ታሪክን ለቃኘ ትልልቅና በኢትዮጵያ ታሪክ አይረሴ ክስተቶች ሰኔና ሰኞ በገጠመባቸው ዓመታት ሆነዋል። የአድዋ ዘመቻ በ1888 ሲደረግ ሰኔና ሰኞ ገጥሞ ነበር። ታዲያ ዘመቻው ምን ፈተና የበዛበት ቢሆንም የተገኘው ድል ግን አይረሴ መሆኑ ክፉ ዕድል መሆኑን ያጣፈዋል። ዳግማዊ አፄ ምኒልክ ያረፉበትና ልጅ ኢያሱ ወደ ንግስናው የመጡበት 1906 ሰኔና ሰኞ የተጋጠመበት ዓመት ነበር። በዚሁም ዓመት የመጀመሪያው የዓለም ጦርነት ተጀምረዋል። አፄ ኃይለ ሥላሴ ከራስ ተፈሪነት አልፈው የኢትዮጵያ ንጉሠ ነገሥት ሆነው የተሰየሙበት ዓመት 1923 ሰኔና ሰኞ የገጠሙበት ነው። ኢትዮጵያ በፋሺስት ጣሊያን የተወረረችበት ዓመት 1928 ላይም በተመሳሳይ ሰኔና ሰኞ ገጥመዋል። ታዲያ ቀናት እንዲህ በግጥምጥሞሽ እይታ መጥፎ ናቸው ብሎ መዝለቅ ይቻላል? የእናንተንም ሐሳብ እስቲ በኮመንት አስቀምጡልን። ብዙዎች በዚህ ሐሳብ አይስማሙ። የሃይማኖት ሰዎች በፈጣሪ ዘንድ መጥፎ የሚባል ቀን እንደሌለ ሲያነሱ ሳይንሱም በግጥምጥሞሽ መገጣጠም ነው ከማለት ያለፈ ትንታኔ የለውም። እናንተስ ምን ትላላችሁ? እስቲ ኮሜንት ሴክሽን ላይ አስቀምጡልን። ሰኔን የተመለከቱ አንዳንድ አባባሎችንም ላስቀምጥላችሁ። አንድ ሰኔ የሳተውን 7 ሰኔ አይመልሰውም። ለሞኝ ሰኔ በጋው መስከረም ክረምቱ፣ አላጋጭ ገበሬ ይሞታል በሰኔ፣ አንድ ሰኔ ተከለው ከዓመት ዓመት አተረፈው፣ በሰኔ ካልዘሩ በክረምት ካላረሙ እህል የት ይገኛል በድንበር ቢቆሙ። አድማጮቻችን በዛሬው ሰኔና ሰኞ ገጠመኝ ያዘጋጀንላችሁ ይህን ይመስላል። አድማጮቻችን ላይክ እና ሼር እያደረጋችሁ አዳዲስ ፕሮግራሞችን
አዳዲስ ትኩስ ዜናዎችን እንድታዳምጡ ቀድሞ እንዲደርሳችሁ አድርጉ። ሰላም።